ሪሰንትሊ አዲስ አጀንዳ መታለች which is አዲስ አበባ ያበበ ነው አዲስ አበባ የከበደ ነው አዲስ አበባ ይሰጣል ምናምን የሚል አንድ ስብሰባ ተብሎ ይሄ ምንድነው አገራዊ ምክክር ምናምን በሚል ምክክሩ ወደ አገራዊ ፉክክርነት ተቀይሮ በዛ ውስጥ የተነሳ ሐሳብ አለ ሐሳቡ ለምን ተነሳ ሐሳቡ ማን ነው ፕሮሞት ያደረገው ከሐሳቡ ጀርባ ማን ያለው ሚሊዮን ሲቹዌሽናል አናሊሲስ እንሰጣለን ማለት ነው ሶ አማራ ፊውዳል አማራ ጨቋኝ ነው የሚወድለን ያለ አማራ አቦይ ሰማት ነው እና የአማራ ህዝብ ጠላታችን ነው የአማራ ፊውዳል አማራ ጨቋኝ ነው የሚወድለን ያለ አማራ ህዝብ ነው በተለይ የሸዋ አማራ እንጠንቀቅ ብለን ፋይናሊ እናጥፋቸው ተባለ ምንታቸው እንደደረሳቸው ተባለ ተመሰስናቸው አማራ ህዝብ በተለይ የሸዋ አማራ ጠላታችን እና ይሄ ነበር የህወሓት አቋም ተንቀሳሽ ሰላም ደመሰስናቸው የህወሓት ዓላማ ነው ግልጽ ነው የሚነግራቸው ባይዘወይ ሰባት ነጋኔ ደስ የሚለኝ ፊት ለፊት ሐቅ አቋም ነው የሚሆነው ፊት ለፊት ስለዚህ የሸዋ አማራ ሆነ በተለይ ከክልሉ ውጭ ያለ አማራ ሆነ ከቱለማ ጋር ያልሆነ ሰጣ ገባ ራስ ላይ ነው መጨረሻ የሚጠመጠው መገደያን ነው እያመጣ ያለው መገደያ ታርጌት ነው መዳረሻው የኤርትራ ፖለቲካ የትግሬን ፖለቲካ የአርሲ ምስራቅ አርሲና ምዕራብ ወለጋም ፖለቲካ መዳረሻው የሸዋን ህዝብ ማጥፋት ሸዋ የሚባል ቦታ ላይ ኦሮሞች አሉ የሚኖሩ እነማን ናቸው እነዛ ኦሮሞች የቱለማ ኦሮሞች ለታጠፋቸው አይችልም በምንም ተም ላጥፋ እንኳን ብትል አቅመ እስከት ድረስ ቁጥራቸው ብዙ ማስገባት ትችላለህ ወይ እነሱ አማራ ክልል ውስጥ ላስገባ ብትለው የሸዋ አማራ እንትን የቱለማ ኦሮሞች ይላሉ የቱለማ ኦሮሞችስ የሸዋን አማራ አምጥቼ ኦሮማይዝ ላድርገው ብትል በአሁን ሰዓት እሺ ይላሉ አይችልም ስለዚህ የቱለማ ኦሮሞና በተለይ የሸዋ አማራ ህልውና አንድ ላይ ነው የሚሆነው መጨረሻ ላይ ሲመጣ የኢትዮጵያ መፍረስ ላይ እናንተ እጅ ላይ ነው ያለው ኢዘር ይሄንን ነገር ፖለቲካውን ጸጥ ለጥ አድርገህ በስነ ስርዓት ታስኬደዋል ፖለቲካ ማለት ሀፍቶ ይሄ በተለይ አዲስ አበባ ጉዳይ ሲመጣ የቱለማ ኦሮሞዎችና በተለይ የሸዋ ህዝብ ራስን በአይነ ቁራኛ ማየት ምን እየተፈጠረ ነው አላማው ምንድነው ለምሳሌ ዘመነ ካሴ አስረስ ማዕረይ መተከል የሚያክል ትልቅ አስረስ ማዕረይ ጎጠኛ በሰፈር ነው የሚጫወት ኦኬ ይሄንን ሪያሊቲ አንድ ሰው አገው ማለት አማራ ነው አማራ ማለት አገው ነው ካለኝ ምንድነው ይሄ የጎጠኛ ፖለቲከኛ አይደል አንድ የጎጠኛ ፖለቲከኛ በድፍረት መጥቶ ስለመተከል እንደዚህ በደንብ አድርጎ ነግሮን አያውቅም አይደል መተከል ላይ ስትመጣ እንደዚህ ደስ በሚል ሁኔታ ተናግሮን አያውቅም ሀቢሲን በዚህ ልክ በድፍረቱን በአዲስ አበባ የአማራ ነው ብሎ በግላጭ እንደተናገረው መተከል እንደዛ ማለት ይችላል ወልቃይትን እንደዛ ማለት ይችላል ዋይ አዲስ አበባ ላይ እንደዛ አይነት ነገር ማድረግ ፈለገ ይመስላል ዝም ብሎ አይደለም ወንድም ዋናው ዓላማው ምንድነው አዲስ አበባ ላይ ትርምስ መጣ አዲስ አበባ ላይ ትርምስ ሳማው ተፈጠረ ማለት ይሄ ዳይሬክትሊ አዲስ አበባ የሚኖረው ማህበረሰብ ላይ አፌክት ያደርጋል በዚህ የአዲስ አበባ ነዋሪ እና አስረስ ማሬ የአዲስ አበባ ነዋሪዎች አይደሉም አዲስ አበባን አያውቁትም ሄደው መተው የሚያውቁም አይመስልኝ ከባረር ያውጡ ስለዚህ አዲስ አበባ ላይ የሆነች ነገር ከተለኮሰ በዋነኝነት ተጎጂ የሚሆን አዲስ አበባ ሰው ተጎጂ የሚሆን ሁለተኛ ማን ነው ተጎጂ የሚሆን የሸዋ አማራ ሶስተኛ ማን ነው ተጎጂ የሚሆን የቱለማ ኦሮሞ በኦሮሞ ውስጥ ግን ሳማው ኢትዮጵያ ኤግዚስት የማታረግ ከሆነ ቱለማ ኤግዚስት አረግ ያጠፋዋል ማዘው ቱለማ ኦሮሞ ያጠፋቸው ቱለማ ኤግዚስት የሚያደርገው ኢትዮጵያ ኤግዚስት እስካረገች ድረስ ብቻ ስለዚህ ያንን አውቃችሁ የቱለማ ኦሮሞዎች ከዚህ በኋላ የምትሰሩት ፖለቲካ በተለይ በአዲስ አበባ ጉዳይ ላይ የምትሰሩት ፖለቲካ you know it exactly አብይ አህመድ ማረግ ዝም ብለህ እንትን ነው አሁን ለምሳሌ አዲስ አበባ ለኦሮሞዎች ይሰጣል አይሰጥም አብይ አህመድ ጅል ነው እንዴ ሰውየው የራሱን ቦታ ላልሆነ ነገር ግን ብላችሁ የምትሰሩት ሰጣ ገባ ላይ ጸጋዬ አራርሳና አስረስ ማዕረይ ምን ነው አዲስ አበባ ላይ ጸጋዬ አራርሳ አሶሳ የኦሮሞ ነው ብሎ ሲከራከር አይታችሁ ታውቃላችሁ አዲስ አበባንም ረግጦት የሚያውቀው አይመስለኝም ይሄ ጸጋዬ አራርሳ
አላማው ምንድነው? ማጨፋጭ ምንን የቱለማ ኑሮ አስረስ ማዕራይ መተከል የአማራ ብቻ ነው ብሎ አቅ ዘመነ ካሴ መተከል የአማራ ነው ብቻ ብሎ አቅ አዲስ አበባ ላይ ስትመጣ ግን አቋማቸው አዲስ አበባን ኤቭሪባዲ ነው ስናቀል አዲስ አበባ አማራ ውስጥም ኦሮሞ ውስጥም እንደማይገባ እናቀል። ማንንም ሰው አዲስ አበባን ቁጭ ያለ ግለሰብ ለማንም ማረግ ለራሱ ነው የሚያረገው። የፌደራል ዋና ከተማ ነው የሚሆነው። የፌደራል ዋና ከተማ ነው። ራስ ገዝ እንኳን አይሆንም አዲስ አበባ ይታወቃል። ፖለቲካሊ ሌላ መጠየቅ ሌላ ነገር እንደማይሆን ግን ኦሮሞችም ያውቁታል፣ ትግሬውም ያውቋል፣ አማራውም ያውቋል፣ ኤቭሪባዲ ያውቋል። ዋናው ዓላማው ግን ምንድነው? የጦርነት መጋዣ ማድረግ ነው የሚፈልገው። ዋንስ አንዴ ጦርነት ውስጥ ከገባችሁ በኋላ የሸዋ አማራ ታልቃል። ሪያሊቲ ነው የምነግርህ። ጠላትህ ብዙ ነው። የኤርትራ ሰራዊትና የትግሬ ሰራዊት አዲስ አበባ ሲመጣ ሳማው ወሎን አለፈን። ወሎን ካለፈ የሚገባው ሸዋ ላይ ነው የሚገባው። ተጉለቴ ላይ፣ መንዝ ላይ፣ ይፋት ላይ ወረብር እንትን ላይ ነው የሚገባው። ምን የሚያደርግ ይመስላችኋል? የኤርትራና የትግሬ ሰራዊት ከዚህ በፊት መክቶ ከጨዋታ ውጭ በታሪክ ደረጃ ከጨዋታ ውጭ ያወጣ ማህበረሰብ ነው የሚለው። ኦኬ። ሁለተኛ ባለፈው ጦርነት ትግሬዎቹ ቂም ይዟል። ምን የሚያደርጉ ይመስላችኋል ሲመጡ? ዱ ዩ ቲንክ ሴቶቻችሁን በጉንጉን አበባ እየሰጡ ምናምን ይመስላችኋል? አይደለም። ፖለቲካሊ ምን እያለ ነው? እዛ ሲመጣ ይጨፈጨፋል። የሸዋ ውድመት ወይንም ሸዋ ላይ የሚደረገው በቱለማና በሸዋ አማራ ላይ የሚደረገው የእርስ በርስ ግድያ ለትግሬ ፍትህ ነው ባይዘው። ለከኛውን አማሮች ስዩም መስፍን ሲሞት ሌሎችም ሲሞቱ ፍትህ እንደሆነ የሸዋ አማራ መጥፋት እና የቱለማ ኦሮሞ መጨፍጨፍ ለትግሬው ፍትህ ነው፣ ለኤርትራው ፍትህ ነው። ስለዚህ በተለይ ሸዋ ላይ ያለ ቱለማ አለ፣ ሸዋ ላይ ያለ አማራ ዶንት ቲንክ ዳት ይሄ አዲስ አበባ የአማራ ነው የኦሮሞ ነው ምናምን ሲል ወደው እንዳይመስሉ ሊያጨፋጭፉን ኢትዮጵያን ማፍረስ ስራዬ ብሎ የመጣ ቡድን አለ። ስለዚህ ሊያጨፋጭፋችሁ ነው። ራሳችሁን ከዚህ በኋላ የምትሰሯት ፖለቲካ የወደፊት ህሉናችሁን የምትፈትንሽ ከዚህ በኋላ ይዘር የመሞት ኦር በህይወት የመሰንበት ሞት ከፈለክ መጨፍጨፍ ከፈለክ የማይሆን ነገር አዲስ አበባ የአማራ ነው የኦሮሞ ነው ምናምን እያለ ፖለቲካ ሰርቶ መጨረሻ ላይ እርስ በርስ ሊያጨፋጭፋችሁ ፖለቲካ የሚሰራበት ቦታ ፖለቲካ የሚሰራው ምንድን ኢትዮጵያ ስቴብል በሆነችበት ቦታ አሁን ባለችበት ግን ኢትዮጵያ ስቴብል አይደለችም። ስቴብል አይደለችም። ኢትዮጵያ የመፍረስ አደጋ ላይ ነች ያለችው። ኢትዮጵያ መፍረሷ ለነዚህ በተለይ ለሁለቱ ህዝቦች በተለይ ይሄ የቱለማ ኦሮሞና የሸዋ አማራ የሉና ጉዳይ ቢካዝ በዚህ ውስጥም በሚመጣው ጽምዶ ውስጥ የሸዋ አማራ ታርጌት ነው። ሰሜናዊም አይደለም የሸዋ አማራ እንዴት ነው መሀል ላይ ቁጭ ብለህ የምን ሰሜናዊ ነው የምትጫወተው? በሰሜናዊ ካርድ ራሱ የሸዋ አማራ መጫወት አይችልም። መሀል ላይ ነው ያለው። ማህበረሰቡ ከክልሉ ውጭ ነው ያለው። እኔ አሁን ለምሳሌ አዲስ አበባ ልጅ እናቴ ከወሎ አባቴ ከሸዋ ለእኔ አሁን ሰሜናዊ ብትለኝ እኔ አዲስ አበባ ላይ ቁጭ የምን ሰሜናዊ ነው የምጫወተው? አቅጣጫ ባይፈቅድልኝ የአዲስ አበባ ልጅ ሆነ አቅጣጫ ባይፈቅድልም ሰሜናዊ ልትጫወት እንትንም አይደለም ብሔርም አይደለም አማራ ነው ብሔራችን። ሰሜናዊ ምንድን ነው ብላችሁ መጠየቅ ነው። ሰሜናዊ አቅጣጫ ከሆነ የሸዋን አማራ የወሎን አማራ በተለይ ደቡብ ወሎና ሸዋን ከጨዋታ ውጭ የሚያደርግ ፖለቲካ ነው። ስለዚህ አንዳንዶቹ ደግሞ መጥተው ምንድን ነው አዲስ አበባ ትፈርሳለች ማለት እኮ በተዘዋዋሪ ምን እያለ ነው? እኛ ነን የምንፈርሰው። አዲስ አበባ ውስጥ ያለን ልጆች ነን የምንፈርሰው። የአዲስ አበባ አማራ ነው የሚፈርሰው። አዲስ አበባ ውስጥ የሚኖር ኦሮሞ ነው የሚፈርሰው። አዲስ አበባ ውስጥ ያለ ሌላ እንትን ነው የሚፈርሰው። አዲስ አበባ ትፈርሳለች። ይኸውላችሁ አዲስ አበባ እንመጣለን ሌላ ነገር። ትግሬዎቹ በግላጭ አዲስ አበባን እናወድማታለን፣ በተዘዋዋሪ የሸዋን ግዛት እናወድማለን። ይሄ እኮ ነው ፖለቲካው እኮ። ምንድን ነው የምናወራው? አሁን ጥያቄው ይሄንን ትፈቅዱላታላችሁ ነው። ስሙት። ምን ነገር የለም። ፋኖ ላይ ያለ ኃላፊነት ምንድን ነው? ይሄንን እንደ ቀልድ ንግግር እንዳትሰሙት። ባይዘው ህወሓት ሲጠፋ ዘኔክስት ኤርትራና ነገሮች ይኖራሉ። ከጀመረው
እንግዲህ ያው እዚህ መናገር የማያስፈልጋቸው ነገሮች አሉ። ችግሮቹ ሚኒማም አድርገን አዲስ አበባ ቶሎ የመግባት ስራዎች ይኖራል ብዬ አስባለሁ። ግን በዛ ልክ ዋናው መጥፎ ነገር የሚያጋጥመው ግን አዲስ አበባ ውስጥ እንደሚሆን ግን አውቀዋለሁ። ከማንኛውም ቦታ ሰዎች እንዳም ከትግራይ ወደ አዲስ አበባ ይሄዳሉና ወጣቶች ውጡ ወደ አዲስ አበባ ወደ ጦርነት ማለት ትግራይ እንዴ? በአፋር ተዘጋጅተው ያለው እኮ አሉና ቆለም 42 ኪሎ ሜትር አፍንጫ ላይ ያለው ነበልባል ክፍለ ሌሎችም የጓድ መከታው ጦሮችም አለ። በዚህ በዘመነ ማለት በጎጃም አፍንጫው ላይ እያሰፋ ያለው እኮ በአራት ሰዓት ምን እንደሚያደርጋቸው አዲስ አበባ እናውቃለን። ከዛ ውጭም ኃይሎችም አሉ ሌሎችም የማታስቢው እንግዲህ ሱዳን ራሱ ካምፕ እንትን አድርጎ ዝም ብሎ የሚያየው አይደለም። ጠላቱን ስታሰልጥነት መጥቷል የሚያደርገውን ነገር ነገ አናውቅም። እሳቱ አይነሳ እንጂ ከዛ ከተነሳ በኋላ ብዙ ነገሮች ድብልቅልቅልቅ ይላሉ። እሳቱ ወደ አዲስ አበባ ነው የሚፈሰው እንደምናስባለን። ስለዚህ አንዳንድ ከትግራይ ወደ መቀሌ እሳቱ ምንድን ነው? እሳቱ ወደ አዲስ አበባ ነው። አዲስ አበባ ማለት ምን? አማሮች የቱለማ ኦሮሞ እሳቱ ወደ አዲስ አበባ ነው የሚዘሙ ማለት እሳቱ የት ነው መቀመጫ? እዛ እርስ በርስ መጨፋጨፍ። እሳት ሲሏችሁ ዝም ብሎ እሳት ይዞ እየዞረች ቧ አይደለም ይዞ እሳት ይዞራል ማለት እናጨፋጭፋለን ማለት። እሳቱ የሚሆን አዲስ አበባ ጋር ነው ማለት ያ ዳይሬክትሊ አታክ የሚያደርገው የሸዋን አማራና የቱለማን ኦሮሞ ባይዘወኛ የቱለማ ኦሮሞ ላይ አቋም አለና ከዚህ ማንም ያውቃል። የቱለማን ኦሮሞ እንደኛ ይቀጠቀጠ የለም። የዛን ጊዜ ግን ስንቀጣቀጥ የነበረው ለምንድን ለስልጣን ጉዳይ የስልጣን ጉዳይ ነው። አማራ ስልጣን መያዝ አለበት፣ እነሱ ደግሞ ኦሮሞ ስልጣን መያዝ አለበት። በቃ ያ ነው ጥላቸው እንጂ በኢትዮጵያ መሰራረት ላይ የቱለማ ኦሮሞና አማራ ችግር የለበትም። ኢትዮጵያ መሰራረት ተሰምተኝ ሀረርጌም ሌሎቹ አመሰራረቱ ላይ ችግር ያለበት ምን ነው? ሁለት አካላት የአርሲ ምስራቅ አርሲና ምዕራብ ወለጋ የምስራቅ ወለጋ ከኢትዮጵያ ጋር ችግር የለበትም። የምዕራብ አርሲ ችግር የለበትም። ምስራቅ አርሲ በተመሳሳይ ምስራቅ አርሲ በኋላ አኪላ በታሪክ የሚሄድበት ምዕራብ ወለጋ ግን የኢትዮጵያ መጥፋት ላይ ሁሌ የሚሰሩ ናቸው። ባይዘው ይሄንን ነቀል እንዳትይዙ። አሁንም ያለው ኦነግ ምዕራብ ወለጋ፣ ምስራቅ አርሲ ደግሞ የጽንፈኛ አንገት የሚገል በሃይማኖት እነሱ ናቸው። እሳቸው ወደ አዲስ አበባ ነው የሚፈሰው እንደምናስባለን። ስለዚህ አንዳንድ ከትግራይ ወደ መቀሌ ሄድ ሲባል እንዴት ለሞት ወደ ዋናው ጦርነት ይላል። ግን ያው ፎቢያ አለ። ትናንትና የነበረው ይሄ 360 አሁን እኮ ትግራይ እኮ ይዘጋል። በጭራሽ ኤርትራ ክፍት ነው፣ በአማራ ክልል ክፍት ነው፣ በአፋር ክፍት ነው፣ ኢቭን በሱዳን ክፍት ነው። ገብተሻል? ስለዚህ ወዴት ነው የምትሄጂው? ወደ እሳት እንዴት ትሮጫለሽ? እና ወደ እሳት ነው እየሄዱ ያሉት። ያው ከተጀመረ ግን ያው እንግዲህ ምንም ማድረግ አትችይም። ጦርነት አስከፊ ነው። ተገደል የገባንበት ጦርነት ስለሆነ ግን በአጭር ጊዜ ግን መቋጨት አለ። ግን በትንሽ መስዋዕትነት ለማድረግ ግን ሁሉም የሚመለከተው አካል በዚህ አጋጣሚ አደራ ማለት ነው። በትንሽ መስዋዕትነት ማን ነው መስዋዕትነቱ? የአዲስ አበባ ልጅ የሸዋ አማራ የአዲስ አበባ ልጅ ማለት ሌሎች ብሔር ብሔረሰቦች አዲስ አበባ ውስጥ ሌሎች ብሔር ብሔረሰቦች የሚኖሩ ስላሉ ያ ዳይሬክትሊ አታክ ያደርጋል። ሁለተኛው የሸዋ አማራ ቢካዝ አገር ስትፈርስ የሸዋ አማራ የት ነው የሚቀመጠው? መኖሪያ ሚኖር የት ነው? ከዛ ወደ ሶስተኛ የቱለማ ኦሮሞ በኦሮሞ ፖለቲካ ውስጥ ነው ታርጌት ነው። በኦሮሞ ፖለቲካ ውስጥ የቱለማ ኦሮሞ ታርጌትር ነው። ባይዘው ዩኒቨርሲቲ ዋቆ ጉቱን ባንዳ ሲሉ አይተው ዋይ ጎበና ዳጬን ብቻ ለይተው ከዛ ውስጥ ባንዳ የሚሉት ቢካዝ ኢትዮጵያ ምስረታ ላይ ስለነበረ የሸዋ አማራ የቱለማ ኦሮሞ በኦሮሞ ፖለቲካ ውስጥ ትረስት የሚደረገው ስኬት ድረስ ነው የሚባለው እሱ ራሱ ሌላ ነገር እና አኪላ ወደ አንተ ሊድ ሁላችሁንም ዘር ያዕቆብ፣ ፍቅር፣ አሞራው፣ አማኑ፣ ፕራውድ ከታች ያላችሁት ሁላችሁንም ሰላም ብያለሁ። አይ ቲንክ የዛሬው ብዙ ነገር እስከዛሬ ድረስ የተናገርነው ነገር ኤስክሌት አድርጎ ወይም ተደምሮ አሁን ያለንበት ደረጃ ደርሷልና አብዛኛው የምታዩት የጦርነት እንቅስቃሴ የሚከተለው የፖለቲካ ናራቲቮችን ወይም ተረክቶችን ነው። ወደ ሁለተኛው ዓለም ጦርነት ስንሄድ በመጀመሪያው ዓለም ጦርነት ሌሎችም ኤኒቲንግ ዓለም ላይ የሚደረጉ ጦርነቶች ከጦርነቱ በፊት መጀመሪያ ላይ ናሬቲቮች ወይም ትርክቶች ይቀድማሉ። እነሱ ደግሞ የፖለቲካ መንገዶች ናቸው። ያ ነው ሁሌም መሳሪያ የሚከተለው ወይም ጥፋቶች ቫዮለንሶች የሚመጡት። ለዛ ቫዮለንስ ሪዝኒንግ ይሰጣል። ቢኮዝ ማህበረሰብ የዛ ቫዮለንስ አካል እንዲሆን እንዲሳተፍ የግዴታ የሆነ ጥቅም ታገኛለህ ተብሎ ትርክቱ ተነግሮት በዛ ተስማምቶ ሲንቀሳቀስ ነው
የፖለቲካ ግብን የስልጣን ግብን የተለያዩ ነገሮች የፋይናንሻል ጥቅም ኢኮኖሚካል ግብ ሁሉንም ማሳካት የሚቻለው ማለት ነው። ሶ አሁን በዚህ ፖለቲካ ትንሽ የኦሮሞ ፖለቲካ ውስጥ ገብተን ነካ እናደርጋለን ቢኮዝ ሪሰንትሊ አዲስ አጀንዳ መታለች which is አዲስ አበባ ያበበ ነው አዲስ አበባ የከበደ ነው አዲስ አበባ ይሰጣል ምናምን የሚል አንድ ስብሰባ ተብሎ ይሄ ምንድነው አገራዊ ምክክር ምናምን በሚል ምክክሩ ወደ አገራዊ ፉክክርነት ተቀይሮ በዛ ውስጥ የተነሳ ሐሳብ አለ። ሐሳቡ ለምን ተነሳ? ሐሳቡ ማን ነው ፕሮሞት ያደረገው? ከሐሳቡ ጀርባ ማን ያለው የሚለውን ሲቹዌሽናል አናሊሲስ እንሰጣለን ማለት ነው። ሶ በመጀመሪያው ከአማራም ከኦሮሞም ከኢትዮጵያም የሚያነሳ አንድ ቡድን አለ። በመጨረሻ አይ ቲንክ እንደሰማሁት ከሆነ አዲስ አበባ የሁሉም ናት የሚለው በሙሉ ድምጽ ወይም በትልቅ የሚባል ድምጽ ሐሳቡ በቃ እዚህ ጋር እናቆመው ሐሳቡን በሚል በሙሉ ድምጽ አሸንፎ ሐሳቡን በመቃወም የቀሩት 4 ሰዎች ናቸው። አይ ቲንክ ሁለቱ የአርሲ ሁለቱ የወለጋ ልጆች ይመስሉኛል የኦሮሞ ልጆች ናቸው ያነሱትና አሁን ይሄ ትርክት ነው። ኦኬ እያደገ መጥቶ ወደ ፖለቲካል አጀንዳ ሆኖና ዋይ ለምን ተሰራ ለምን ወደ ፖለቲካል አጀንዳነት ተቀየረ የሚለው ነው ትልቁ ጥያቄ ማለት ነው። አሁን ኢትዮጵያ ላይ ከኤርትራም በሉት ከትግራይም በሉት ያለው ፖለቲካ እንደ መዳረሻ አድርጎ የሚያስቀምጠው አሸናፊ ነኝ ብሎ የሚያስበው 4 ኪሎ መጥቶ መቀመጥ አይደለም። ከዛዛ ስፕሬት ኢምፖሲብል ነው። ቢቀመጥም በዙሪያ ያለው ማህበረሰብ ወይም የአማራው ህዝብ ሌላውም ኢትዮጵያዊ ፈንቅሎ እንደሚወጣቸው ያውቃል። ሶ ይሄንን አንደርስታንድ የሚያደርግ ኃይል ነው የህወሓት ኃይል። ስለዚህ እሳቱን ከጥግ አምጥተን መሀል ላይ እናደርገዋለን። መሀል ላይ ያለው ሲታመስ እኛ አገር ሆነን እንወጣለን ነው። ሶ ለዚህ የግዴታ መሀል ላይ ኩክ የሚደረጉ ፖለቲካዎች አሉ። አሁን በዚህ ውስጥ አሁን የኦሮሞ ፖለቲካ ውስጥ ዳይቭ አድርጌ እገባለሁና ያው እዚህ ያላችሁ ኦሮሞ ልጆች የኦሮሞ ፖለቲካ ልከፋፍል ነው ምናምን የሚል ሀሳብ ልታነሱ ትችላላችሁ። ግን እውነታውን ነው ከዚህ በኋላ የምናገረው። እውነትን የተናገርኩት ኦሮሞ ተናገረው፣ ፈረንጅ ተናገረው፣ ጥቁር ተናገረው፣ ቻይናዊ ተናገረው ስፒሰሰም ሰውየው ቢቀያየርም እውነቱ ስለማይቀያየር ማለት ነው። ሁለት ሃይድሮጅን አንድ ኦክሲጅን ብትደምሩት ውሃ ይሰጣችሁ። you can take it to anywhere else in the world የትኛውም ዓለም መሬት ላይ ሆነ ሁለት ሃይድሮጅን ከአንድ ኦክሲጅን ጋር ስታገኝ you will have a liquid form of water ውሃ አለ፣ ፈሳሽ ውሃ ታገኛለህ። ሶ አሁን ለምሳሌ የኦሮሞ ፖለቲካ ውስጥ አሁን የቱለማ ልጆች በደምብ እንድትሰሙ ይፈልጋሉ። የኦሮሞ ፖለቲካ ውስጥ አንድ የባንዳነት ምልክት ስም የሚጠራ ሰው አለ። እስቲ ጎበና ነው የምትባለው በኦሮሞ ፖለቲካ። ኢቭን አሁን ለምሳሌ አባት ስም ጎበና ከሆነ የኦሮሞ ልጆች ይሄ አይ ቲንክ አሁን ስናገር ይገባቸዋል። የኦሮሞ ልጆች ናቸው ብዙ የሸዋ አካባቢ የቱለማ ኦሮሞዎች የአባታቸው ስም የአጎቶቻቸው ስም ጎበና ነው ወያታቸው ስም። ለምሳሌ አንድ የኦሮሞ ልጅ ሞሲሳ የሚባል ልጅ ሞሲሳ ኢተቻ የአያቱ ስም ጎበና ከሆነ ብዙ የቱለማ ኦሮሞ ፍራኦል ነው ስሙ። አዲስ ዘናጩ ስማቸው ፍራኦል ነውና ፍራኦል የአባት ስም ኢተቻ ከሆነ እዚህ እንደው ፍራኦል ኢተቻ ይባላል። ፍራኦል ኢተቻ የአያቱ ስም ጎበና የቅድመ አያቱ ስም ሚልኬሳ ከሆነ ስምህን ጥራ ሲባል ፍራኦል ኢተቻ ሚልኬሳ ብሎ ነው የሚያወራው። ብዙ የቱለማ ኦሮሞ ጎበና የሚለውን ስም ይፈራል ማለት ነው። ኦኬ የሚፈራበት ምክንያት በኦሮሞ ፖለቲካ ውስጥ ጎበናነት is a political term በኦሮሞ ፖለቲካ። ኦኬ በኦሮሞ ፖለቲካ ውስጥ ጎበናነት is a theory የካዲነት የመጥፎነት ኦሮሞን የመክዳት ኦሮሞን የመሸጥ ቲዮሪ ተደርጎ ነው ፕሮፖዝ የተደረገው። ግን at the same time እንደዛ የሚላችሁ የምዕራብ ወለጋ ልጅ ኩምሳ ወረዳ
ጎበና ባይዘው ስሙን አልቀየረም። ኩምሳ ሞረዳ ግን ኩምሳ ሞረዳ ከሚል ስሙ ወደ ገብረ እግዚአብሔር ሞረዳ ስሙን ቀይሯል። the whole time ኦኬ። ኩምሳ ሞረዳ ወደ ገብረ እግዚአብሔር ሞረዳ ቀይሯል። ሚስቱ አማራ ናት። የኩምሳ ሞረዳ ልጆቹ ግማሽ አማራ ግማሽ ኦሮሞ ናቸው። ወደ እንትና አባጅፋር እንምጣ። አባጅፋር ብዙ ኦሮሞዎችን ሸጧል። ኢቭን አዲስ አበባ ጥርሱን ሊታከም ሲመጣ ኦሮሞዎችን 3 ኦሮሞ መጥቶ ሁለቱን ጥርስ ታከመበት፣ አንዱ ውሻ ገዝቶበት ሄደ። አብዛኛው የኦሮሞ ፖሊቲ የጎበናን ስራ በበለጠ የሰሩ ሰዎችን ይዞ ግን ጎበናን ይሰድባል። በዚህ ውስጥ የቱለማ ኦሮሞች መልስ አይሰጡም። ለምሳሌ አንድ የምዕራብ ወለጋ ሰው መጥቶ እንዴ ለምንድን ነው የምትሰድበው ጎበና? ያንተ ገብረ እግዚአብሔር ሞረዳ እኮ ኩምሳ ሞረዳ እኮ ከሚኒሊክ ጋር ሰራ ነበር። እንዲያውም የመጀመሪያው ገቢዎች እና ጉምሩክ መቶ ይመስለኛል መቶ የነቀምቴ ከሁለት አንዱ ላይ ያሰራው ከሚኒሊክ ጋር ተባብሮ እሱ ነው። ወደ ሱዳን ዝመት ሲባል እሺ ብሎ የዘመተው እሱ ነው ብሎ የሚጠይቅ የቱለማ ልጅ የለም። ስለዚህ አሸማቀው አስቀምጦታል። በዚህ ምክንያት ብዙ የቱለማ ልጆች ራይቸስ የሆነ ነገር ማንሳት አይችሉም፣ በጣም ይፈራሉ። ሰው አሁን ጨዋታው እዚህ ጋር ነው ያለው። የቱለማ ልጆች ራሳቸውን መከላከል ባለመቻላቸው ምክንያት ያጠቋቸዋል። ለምን የምዕራብ ወለጋው ፖለቲካ በዛ መልክ ያጠቃቸዋል ስንል በኢትዮጵያ ፖለቲካ ውስጥ የኢትዮጵያ ፖለቲካ አዲስ አበባ ተወልዶ አዲስ አበባ አድጎ አዲስ አበባ ጎርምሶ አዲስ አበባ ላይ የናጠረ ነው ያለው፣ እየዘለለ ነው ያለው። ለአዲስ አበባ ቅርብ ከሆንክ የኢትዮጵያ ፖለቲካ ተጫዋች ትሆናለህ፣ ወደድክም ጠላህም። ስለዚህ ቱለማ የኦሮሞ ምንድነው ማለት ነው? መሪ ነው ማለት ነው። ስለዚህ ለ60 ዓመት ኦነግ ብሎ ምን ብሎ የሚታገለው የምዕራብ ወለጋ ፖለቲከኛ የግዴታ ቱለማን ከኦሮሞ ፖለቲካ መሪነት ለማውጣት ይሄ ገንዱማ ይባላል። ኦሮሞች ገንዱማ ይባላል ወይም ጎጠኝነት ይባላል። ሁሉም ፖለቲካ ውስጥ ጎጠኝነት አለ። የወለጋ የፖለቲካ ጎጠኝነት ወይም ገንዱማ ገንዴ ይሉታል። የወለጋ ገንዴ ምንድነው የሚያደርጋችሁ? የምዕራብ ወለጋ ሰው ፖለቲካ ኃይል ቱለማውን ከኦሮሞ ፖለቲካ ስፊር ውስጥ መሪ ነው። ቢኮዝ ከአፄ ሚኒሊክ ጊዜ ጀምሮ ቱለማ ኢዝ ሊዲንግ እስካሁን ሰዓት ድረስ ኦሮሞን የሚመራ ቱለማ ነው። ከ27 ዓመቱ ጊዜ በስተቀር የ27 ዓመቱ የህዋት ጊዜ መጫወች ናቸው ስልጣን ላይ የነበሩት ወይም የወለጋ ሰዎች ናቸው የነበሩት። ስለዚህ ምንድነው ሲያደርጉ የነበሩት? የግዴታ ቱለማን ከጨዋታ ለማውጣት መጀመሪያ ጥላሸት መቀባት አለበት። ፊት እንዳልሆነ ኦሮሞን ለመምራት ብቁ እንዳልሆነ ምን ማድረግ አለበት? ቀለም መቀባት አለበት። በዚህ ውስጥ የገብረ እግዚአብሔር ወይም የኩምሳ ሞረዳ ልጆች ምዕራብ ወለጋዎች ምን ይላሉ? ሲምፕሊ ምንድነው የሚሉት? እነዚህ ጎበና የሚለውን ስም በመጥፎ ያደርጉታል። አንተ የቱለማ ልጅ ሆነ የኦሮሞ ፖለቲካ ውስጥ ፈተፍታለሁ ስትል ሁሌም ብቁ እንዳልሆንክ ዲቃላ ናቸው ወይም አሄት ተወር ዲቃላ ሚክስድ ነው የሚለውን ወደ ዲቃላ ናቸው ዘራቸው የጠራ እንዳልሆነ ሰቦና እንዳልሆነ በኦሮሞ ፖለቲካ ይሄ ሰው ሰቦና ነው ይባላል። ሰቦና አይደላችሁም። ሰቦና ማለት ሪል ኦሮሞ ማለት ነው። በኦሮምኛቸው ራሱ ይስቁባቸዋል። የአማርኛ ይመስል ኦሮሞ ነው። የሐረርጌ ኦሮሞ ሶማሌኛ እያወራ ኦሮምኛው እኮ ሶማሌኛ ነው፣ ግን እንዲሳቅባቸው ያደርጓቸዋል። ስለዚህ የቱለማ ኦሮሞ አሸምድ ነው በኦሮሞ ፖለቲካ ውስጥ። በሚያስቃችሁ ነገር ግን ህዋትን የጣለ የቱለማ ኦሮሞ ነው።
አማራ ካው አጋር ጋር ሆኖ ኦሮማራ ምናምን የወለጋ የምዕራብ ወለጋ ፖለቲካ ኃይለ ሥላሴን እየታገለ ኃይለ ሥላሴ በራሳቸው መንገድ ወረዱ። ደርግን እየታገለ ደርግ ወረደ። ወያኔ እየታገለ ወያኔ ያልወረደም። ቱለማዎች 3 እና 5 ዓመት ታግለው ወያኔን ጥለው ግን ይሄን ማየታቸው ነው ፖለቲካል ቢኮዝ እነዚህ የመሃል ሀገር ሰዎች ናቸው። ፖለቲካል ማየት አላቸው። ይሄን አቅማቸውን እንዳይጠቀሙ ስለሚፈልግ የኦሮሞ መሪ ሆኖ እንዳይወጡ ሁሌም ይመቷቸዋል። እናንተ ተላላኪ ምናምን በሚል ግን አቺቭመንት የላቸውም። በዚህ ምክንያት የቱለማ ፖለቲካ ታርጌትድ ነው ማለት ነው። ቱለማ ኢነፍ ኦሮሞ እንዳልሆነ ኢቭን እንደ ማህበረሰብ ነው ፖርትሬት የሚደረገው። ይሄ ኃይል ከማጋ ነው ሁሉ የሚሰራው ከህዋት ጋር ሀገር ገንጠ የወለጋ የፖለቲካ ክንፍ የኢትዮጵያን ፖለቲካ ኦልሬዲ አንደርስታንድ አድርጎታል። ቢኮዝ ረጅም ጊዜ ላይ ስላሉ ምንድነው አንደርስታንድ ያደረጉት የኦሮሞ ኢትዮጵያ የምትባል ሀገር እስካለች ድረስ የኦሮሞ መሪ ቱለማ ነው። ቢኮዝ ኢትዮጵያ እንደ ሀገር ከቆየች የኢትዮጵያ ፖለቲካ ሸዋ ላይ ነው የሚሆነው። ሸዋ ቅርብ የሆነ ሰው የፖለቲካል ኤሊት ይሆናል ማለት። ስለዚህ ወለጋ ሁሌም ፐሪፈሪ ነው የሚሆነው። ጂኦግራፊካል ፐሪፈሪ ስትሆን ፖለቲካል ፐሪፈሪ መሆን ቻንስ ወይም ጥግ መሆን ቻንስ ሰፊ ነው ማለት። ስለዚህ ይሄንን የጂኦግራፊካል ፖለቲካል ፕሌይ ለመቀየር ምን ማድረግ አለብህ? ኦሮሚያ የምትባል ሀገር መፍጠር አለብህ። ኦሮሚያ የምትባል ሀገር ከፈጠርክ ግን መሀሉ ቱለማ ዳር ይሆናል ማለት ነው። ስለዚህ የኦሮሚያ ክልላዊ መንግስት የት ይሆናል ማለት ነው? ኦሮሚያ የምትባለው ሀገር ዋና ከተማ የት ይሆናል ማለት ነው? ነቀምት ይሆናል ማለት ነው። ስለዚህ ከወለጋ ከምዕራብ ወለጋ የሚነሳው ፖለቲካ አዲስ አበባ አካባቢ እሳቱ እንዲነሳ ይፈልጋል። and they want እዛ ጋር ያለው ፖለቲካ ነው ህዝቡ እዛ ጋር ያለው ፖለቲካ የቱለማን ኦሮሞ እንዲቀምስ እንዲዋረድ ምናምን ይፈልጋል። that's their interest by the way. ኦኬ ሁለተኛው የምስራቅ ምንድነው አርሲ ፖለቲካ ነው። የምስራቅ አርሲ ፖለቲካ ቱለማ ክርስቲያን ነው። ሚኒሊክ ሳይሆን የዘመተብኝ ክርስትና ነው የዘመተብኝ። 8 ጊዜ እንደ ኦሮሞ ታግዬ በ7 ጊዜ እንደ ኦሮሞ ታግዬ ሚኒሊክን ጦር ገፍቻለሁ። ይሄ የምስራቅ ፖለቲካ ካልኩሌሽን ነው። የምስራቅ አርሲ ፖለቲካ ናሬቲቭ ይሄን ይመስላል። ምንድነው የሚለው የምስራቅ ሐረርጌ የምስራቅ አርሲ ፖለቲካ ሚኒሊክን ሊቋቋመኝ አልቻለም። ኦኬ ሚኒሊክና ጎበና ሊቋቋሙኝ አልቻሉም። ሚኒሊክና ጎበና ለመቋቋም ሲያቅታቸው ክርስትና ሚል ካርድ ይዘው ሙስሊም በመሆኑ ያጠቁኝ ነው የሚለው። ስለዚህ በኦሮሞ ፖለቲካ ውስጥ 41% የኦሮሞ ህዝብ ሙስሊም ነው በእምነቱ። ስለዚህ የአርሲው ፖለቲካ ምን የሚል ፖለቲካ ካርድ ነው? የምስራቅ አርሲ ፖለቲካ ክርስቲያን አማራ፣ ሙስሊም ኦሮሞ በሚል ቱለማ መምቻ ነው። ልክ ቅድም እንደነገርኳቸው አሁን የምዕራብ ወለጋ ፖለቲካ ቱለማን ከጌም ለማውጣት የራሱን ጎበናን ኩምሳ ወረዳን ታቅፎ ጎበናን ባንዳ ነው ይላል። የምስራቅ አርሲ ደግሞ ፖለቲካ ምን ይላል? ክርስቲያን በሙሉ ዲቃላ ነው፣ ክርስቲያን በሙሉ አማራ ነው ይላል። ሁለቱም ካልኩሌሽናቸው ቱለማን ቃል በቃል ቱለማ ጠላት ነው ብለው ከተናገሩ የኦሮሞን አንድነት ወይም ተኩማውን ይመቱታል። ወይም የተኩማው ጠላት ናቸው ስለሚባል ሌላው ጅማው ምናምን ይነሳባቸዋል። ስለዚህ ምንድነው ሰፋ ያለ ቤት ይሰሩና ቱለማን ሊመታ የሚችል ጥይት ይሰሩና ለአማራን የተኮስ ነው ብሎ ይተኩሱታል። ግን ሄዶ የሚገለው ቱለማን ነው። ለምሳሌ ክርስቲያን በሙሉ አማራ ነው፣ ክርስቲያን በሙሉ ባንዳ ነው፣ ኦሮሞ ሙስሊም ነው የሚል ፖለቲካ ከሰራ ክርስቲያኑ ቱለማን እያስገደልከው ነው ማለት ነው። ኦኬ ጎበነ ዳጬ ባንዳ ነው ካልክ የቱለማ ልጅ በኦሮሞ ፖለቲካ ውስጥ ትራይ ማድረግ አይችልም። እየሰራ እያለ ድሮም የጎበና ልጅ ትባላለህ። ከጀርባ ጭነት ተሸክመ ነው ጦርነት ፖለቲካ ውስጥ ምትገባው። አንተ ለኦሮሞ ልታገር ራሱ ብትገባ ከጀርባ ጎበና የሚል መጥፎ ስም ከጀርባ ተጽፏል። አሁን ክርስቲያኖ ሮናልዶ ከጀርባው ቁጥር አለው አይደል? ክርስቲያኖ የሚል ማሊያው ላይ ስታይ ይሄ ቡድን እንዲያሸንፍ ይችላል፣ ሜሲ ይሄ ቡድን
ሊያሸንፍ ይችላል። ሜሲ አሁን ፊቱን ባታይም ሜሲ ሚል ቲሸርት ከጀርባ ስታይ ይሄ ሰው ሊያሸንፍ ይችላል። እያንዳንዱ ቱለማ ከጀርባው ላይ ምን ተጽፎበታል? ጎበና ተብሎ ተጽፏል። ስለዚህ ጎበና ነው ተብሎ ይሸማቀቃል ማለት ነው። they are not enough። ከዛ ባለፈ ሁሌ እናት ማናት ይሉት። ኦኬ አባት ማን ነው ይባላል። ይሄ ነው ፖለቲካው። ይሄ እንደ ህዝብ ነው I don't think so። ግን የፖለቲካው ካርድ because politics እንደዚህ ነው። የጎጥ የገንዱማ ፖለቲክስ ነው። በተቻለ መጠን ጦርነቱን እሳቱን ወደ አዲስ አበባ በማምጣት ቱለማውን ማፈሳፈስ ይፈልጋሉ። አሁን በአዲስ አበባ ጉዳይ ጦርነት ቢከቱት ቱለማው ውጊያ ቢከቱት የሸዋ አማራና ቱለማው ውጊያ ይገጥማል። ተወደደም ተጠላም ይጎዳዳል ማለት ነው። ስለዚህ ምንም ቱለማ ነው እሳቷ የሚታቀፋት። ጦርነት ወደ እሱ ነው የሚገፉት። እና ሰሞኑን የምታዩት የአዲስ አበባ ግርግር አንደኛ ስለ አዲስ አበባ ልንገራችሁ ከፖለቲካም ከህገ መንግስትም ከሌላም አንድ 3 ፖይንት አንስቼ ላስነግር። አንደኛው የፌደራል መንግስት አዲስ አበባ ማለት የኢትዮጵያን 46% አካባቢ በጀት የሚገኝበትን ታክስ የሚሰበስብ ከተማ ነው። ጠቅላይ ሚኒስትር ሆነ አዲስ አበባ ያንተ መቀመጫ ነው ማለት ያንን ታክስ ማኔጅ ማድረግ ትችላለህ። ታክስ ማኔጅ ይሄም ያክል ገንዘብ ለክልል ከሰጠህ አብይ አህመድ አሊ ስልጣኑን ለሽመልስ ሰጥቶታል ማለት ነው። እዚህ ላላችሁ ልጠይቃችሁ አብይ አህመድ አሊ ኢየሱስ ክርስቶስ ከሰማይ ወርዶ መጥቶ ስልጣን ስጠኝ ብሎ ቢጠይቀው አብይ ከኢየሱስ ጋር ውጊያ ይጀምር? እስቲ መልሱልኝ። ተውት ሌላው ኢየሱስ ክርስቶስ ከሰማይ ወርዶ አብይን ስልጣን ስጠኝ ቢለው ከኢየሱስ ጋር ጦርነት አይገጥም? እሺ ትነግሳለህ ያለችው እናቱ ነው ነፍሳቸውን በገነት ያርግ ስላረፈ እናቱን ማለት አልፈልግም፣ ግን የሚወዳቸውን እናት እንኳን ስልጣን ቢጠይቁት መልሶ ይሞቱ ነው የሚላቸው። ኦኬ ስለዚህ አዲስ አበባን ወደ ኦሮሚያ ክልል ማስገባት ማለት አብይ አህመድ አሊ ስልጣኑን ለሽመልስ መስጠት ማለት ነው። አብይ ምሳው የሚበላው ሽመልስ የሚሰጠው የእንትን ነው የፖኬት መኒ ነው ማለት ነው። ምንም ብር የለውም። በቃ ፌደራል መንግስቱ ብር ከሌለ ምንድነው የሚያደርገው? የሻይ ስጠኝ ልክ እንደሚቀፍል ዱርዬ ጸጉሩ እንዲየጠቀለለ ሽሜ ሻይ ስጠኝ ነው ብሎ ከየት ያመጣል ገንዘብ? አብይ እንግዲህ እንደፍታዩት በጣም ብዙ ፕሮጀክቶችን ራን ማድረግ የሚፈልግ ሰው። do you think he would do this? አይደለም። አያችሁ፣ አንደኛው እሱ። ሁለተኛው ኢትዮጵያ የፌደራላዊ አወቃቀር ነው ያላት፣ የጂኦግራፊ አወቃቀር አይደለም። ጂኦግራፊ ማለት በሰፈር ተከፋፍለዋል። እንትን ግን ምንድነው ስሙ የፌደራላዊ አወቃቀር ማለት እንዴት አድርጌ እንደው ላስረዳችሁ። እንግዲህ ብዙ ቀያለው ይኸውላችሁ ለምሳሌ ይሄ አማራ ክልል ነው፣ ይሄ ኦሮሚያ ክልል ነው። ኦኬ ይሄ አዲስ አበባ ነው። እነዚህ ሶስቱም የተለያዩ ነው። አንዱ እንትን ነው ታፕ ነው፣ አንዱ የአይፓድ እንትን ነው ኤርፖድ ነው፣ አንደኛው ስልክ ነው። ፌደራላዊ ስርዓት ማለት ይሄ ነው፣ የተለያየ ነው። አዲስ አበባ ራሱን የቻለ እቺ ናት። አማራ ክልል ያው አይፎን ነው። ኦሮሚያ ክልል ይሄ ነው ስለሆነ እንዳይነበራችሁ ይሄ ላርግላችሁ። እቺ ኦሮሚያ ክልል ኤኒዌይስ ያው ለአማራ ክልል አይፎን አድርጎ ለኦሮሚያ ክልል ከብ ነገር አረገ እንዳይባ። ምንድነው ፌደራላዊ ስርዓት ማለት የተለያየ ነው። መታ ግጥም ነው የምትለው እንደ ጂግሳው ፐዝል ማለት። ኦኬ አሁን ብዙ የዋህ ኦሮሞዎች አዲስ አበባ በኦሮሚያ መካከል ያለች ነው የሚባል የለም። በፌደራል ስርዓት መካከል የሚባል ነገር የለም። አንተ እንደ ኦሮሚያ ክልል ቅርጽህን ይዘህ ትመጣለህ። አዲስ አበባ ቅርጹን ይዞ ይመጣል። አማራ ክልል ቅርጹን ይዞ ይመጣል። ግጥም እንደውም አንዳንድ አናሊስቶች የሚላሉ የኢትዮጵያ ህገ መንግስት እኮ ካሚንግ ቱጌዘር ነው ይላሉ። ህገ መንግስቱ ካሚንግ ቱጌዘር አይደለም። ክልሎች ግን they come together። ኦኬ አዲስ አበባ ራሱን ችሎ ነው የመጣው። የራሱ መዋቅር ይዞ ምን ብሎ ምናምን ይመጣል። ኦኬ አማራ ክልልም ይመጣል፣ ኦሮሚያ ክልልም ይመጣል። በአጋጣሚ የሆነ ነገር ጋር ቅርብ ሊሆን ይችላል፣ መሀሉ ሊሆን ይችላል፣ ሊመስል ይችላል። ከዛ ሶማሌ ክልል ደግሞ መጥቶ ኦሮሚያ ላይ ልጥፍ ይላል። ለዚህ ነው አንቀጽ
45-46 ላይ ምን ይላል? if I'm not mistaken የክልሎች ባውንደሪ አገሪቷ ባውንደሪ ነው። ያ ክልል ሊጠብም ሊሰፋም ይችላል ማለት ነው። ሌላ ሁለተኛው ኦሮሚያ ክልል ራሱ የኦሮሞች አይደለም፣ አማራ ክልልም የአማሮች አይደለም። በዚህ ህገ መንግስት ይሄ ክልሎች የተቋቋሙት በቋንቋ ነው። እያንዳንዱ የኢትዮጵያ መሬት የብሔር ብሔረሰቦች የጋራ ንብረት ነው። አንቀጽ 40 ነው አንቀጽ 3 ላይ ማንበብ ትችላላችሁ። ስለዚህ አንዳንድ የዋህ ኦሮሞዎች ክልሎች በጂኦግራፊ ይመስላቸው ነው። ጂኦግራፊ አዲስ አበባ እኮ መሀላችን ነው ጂኦግራፊ ከሆነ yes፣ ግን ክልሉ ፌደራላይዝድ ነው። ስለዚህ መሀል ነው ጥግ ነው ዳር ነው የሚባል የለም በፌደራል ስርዓት ውስጥ። በቃ እንዴት አድርጌ ነው ሁሉም እቃ እንደ እቃ ለምሳሌ ሶፋ፣ መብራት፣ ቴብል ምናምን የተለያዩ ናቸው አይደለም። ለምሳሌ ቅድም እንዳሳያችሁ ይቺ አዲስ አበባ ናት፣ ይቺኛው አዲስ አበባ ናት። ሶሪ ይሄ አማራ ክልል ነው፣ ይሄ አዲስ አበባ ነው። ወደዚህ እንደዚህ ዳር ነው። ከዛ ይሄ ኦሮሚያ ነው። ሶስቱ አንድ ናቸው የተለያዩ ናቸው አይደል? አዲስ አበባ መቼም የአማራ ክልል አትሆንም ወይም ኦሮሞን ልትሆን አትችልም በዚህ ፌደራላይዜሽን because it's different። አሁን ገባችሁ? የኔ ነው የምትለው አንተን የሚመስል ሲሆን አንተን አይመስልም። የራሱ አስተዳደር ወሰን አለው፣ የራሱ ፖለቲካል ስርዓት አለው፣ የራሱ ኤቭሪቲንግ አለ። ግን የዋሆቹም እንዳሉ በቃ አዲስ አበባ የኛ ነው። ያ የርስት ጥያቄ ሊሆን ይችላል። የርስት ጥያቄ ግን ኢትዮጵያ ውስጥ ርስት ይለውሉ ነው። አንድ ትግራይ ያለች እናት፣ አንድ ሶማሌ ያለች እናት እና አንድ አዲስ አበባ ያለች እናት እኩል ነው የኢትዮጵያ ባለቤትነታቸው። እንደዛ ቢሆን ኖሮ መሬት የብሔር ቢሆን ኖሮ የግለሰቦችም ይሆን ነበር። ኢትዮጵያ ውስጥ መሬት ይሸጣለው ብለ ለምሳሌ ኢትዮጵያ ውስጥ ሄደ ስም ምናምን ማዞሪያ ሄደ ወይም ፍርድ ቤት ሄደ መሬት ልሸጥ ነው ካልክ እጅ ላይ ካቴና ይገባል። ኢትዮጵያ ውስጥ መሬት መሸጥ መለወጥ አይቻልም። ለምን የማይቻል ይመስላችሁ? መልስ የሚሰጥነች ለምን ይመስላችሁ? መሬት መሸጥ መለወጥ አይቻልም። ጋራ ንብረት ስለሆነ የጋራ ንብረት ነው። ይሄ አሁን እያንዳንዱ ኢትዮጵያ ውስጥ ያለ መሬት የኔ ነው፣ የኔም ጭምር ነው። የኔ አኪላ ራሱ ድርሻ አለ። እኔን ሳታስፈቅድ መሸጥ አትችልም። መሬት መሸጥ የሚፈልግ ኢትዮጵያዊ 135 ሚሊዮን ኢትዮጵያኖችን ፊርማ ያስፈልጋል። ፔቲሽን መሬቱ የጋራ ቢሆንም ፈቅደንለታል ብለ መለጠፍ አለብህ። ፊርማ መሰጥ አለብህ። ያ ማለት ምንድነው? መሬት የግሌ ነው ማለት የሚችል ብሔር ኢትዮጵያ ውስጥ የለም። እከሌ መሬቴ ነው እከሌ መሬቴ ነው ማለት ነው። ማስተዳደር ግን መጠየቅ ትችላለህ። እሱ ደግሞ የፌደራል ስርዓት ነው፣ ህገ መንግስቱ ጋር ነው። ተቆላለፈ ነገር። ስለዚህ ማይሆን ነገር ነው። አንደኛው አብይ አሳልፎ አይሰጥም አዲስ አበባ። ዋይ would he give? በሽመልስ ስር ለመሆን የሚጓጓ ይመስላችሁ? አዲስ አበባ እኮ እየሰፋች ነው። እንኳን ኦሮሚያ አዲስ አበባ እንደው የምፈራው እኔ ኦሮሚያ እንዳትውጥ እንጂ ኦሮሚያ አዲስ አበባ እንዳይወጥ አይደለም። አብይ ሲመጣ አዲስ አበባ የነበራትን ካርታ ይቱና አብይ በመጣ ከ8 ዓመት በኋላ አዲስ አበባ ያላትን ሳይዝ ቼክ አድርጉት። አዲስ አበባ በጣም እየሰፋች ነው እና እንደው የኦሮሚያ ክልላዊ መንግስት ውስጥ ያላችሁ ኦሮሞ ፖለቲከኞች አዲስ አበባ እንዳይሰፋ ጠይቁ። ቢኮዝ በጣም እየሰፋች መጨረሻ ሪፈረንደም እኮ ያስደርጋል። ሀገር እንኳን ቢፈርስ ሪፈረንደም ይደረግና ሰዎች አዲስ አበባ ከምትሆኑ ኦሮሚያ ክልል ከምትሆኑ ብትላቸው ኢቭን ኦሮሞዎች አዲስ አበባ ብንሆን ነው የሚሉት። they don't want because ያኛው ኤክስፔንሲቭ አይደለም ሎኬሽን። ስለዚህ አዲስ አበባ የገሌ ነው የሚለው ፖለቲካል ፊያስኮ ወደ ምንም የማይዘረዘር ብር ነው። ለምሳሌ የሶማሌ ብር አምጥተህ ኢትዮጵያ ውስጥ ዘርዝሩልኝ ብለህ ብትሰጥ አይዘረዘርም። ማይዘረዘር ብር ታውቃላችሁ? ቢኮዝ ቅድም በሶስት ነገር አስቀምጬ፣ አንደኛው በሞቲቭ ደረጃ በኢንተረስት አብይ አህመድ አሊ ቆሞ እየሄደ ለሽመልስ ስልጣኑን አይሰጥም። ስለዚህ ህገ መንግስቱን እንኳን ስክራፕ ብናረገው አይሆንም ማለት ነው። ቢኮዝ አብይ ለስልጣኑ ሲል ይጠብቃል። ኦኬ፣ ሁለተኛው የህገ መንግስቱ ጉዳይ ነው። ሶስተኛው ደግሞ በአዲስ አበባ ጉዳይ ኢትዮጵያ ትፈርሳለች፣ እርስ በርስ ይጋደላል ኢትዮጵያ። የኦሮሞም ፖለቲካ ጅል አይደለም፣ ሙሉ ኢትዮጵያዊ ነው ተሰብስቦ የሚወጋው። ሶማሌውም ሲዳማውም ሳያስበው ሁሉንም በአንድ ላይ እንዲሰለፉ የሚያደርግ ነው፣ በራዩ ላይ ጠላት የሚያደርግ ነው። ቢኮዝ አዲስ አበባ ላይ ብሔር ብሔረሰቡ በሙሉ
ትንሽም አነሰም በዛም ኢንቨስትመንት አለው። የኦሮሞ ፖለቲካ ናይቭ አይደለም፣ ጅል አይደለም። እያንዳንዱን ብሔር ብሔረሰብ ተሰብስቦ እንዲወቅጠው የሚያደርግ ፖለቲካ ይሰራል። ኦኬ ያን ሪስክ ወስድ ቢኮዝ አዲስ አበባ የኔ ነው ብሎ ኦሮሞች ሊወስዱ ከሄዱ ሲዳማዎች እንደ ለምን እኛ አልመተን ሁሉም ሰው ያልተጻፈ ህግ ነው አንድ ሼክ አድርጎ ኦሮሞን ይመታል ማለት ነው። ይሄ ሚስቴክ የሚሰራ ፖለቲከኛ። አላማው ግን ምንድነው? እሳቱን ወደ አዲስ አበባ የማምጣት። ኦኬ በዚህ ውስጥ ዋና ፖለቲካ አቀንቃኞች የምዕራብ ወለጋና የምስራቅ ሐረርጌ የምስራቅ አርሲ ኃይሎች ናቸው። ከምዕራብ ወለጋ እንትና ማነው ጸጋዬ አራርሳ ሰዎች ይታረዳሉ ብሎ ሳይቀር አዲስ አበባ ላይ ሰው ስለማረድ ሰሞኑን በጣም ጸያፍ በጣም የሚያስፈራ ንግግር ተናግሮ that is his intention because አዲስ አበባ ዙሪያ ላይ ጦርነት አደረክ ማለት ተወደደም ተጠላም የቱለማን ጦር አማራን ብትጠላው እንኳን የቱለማን ልጅ ለጦርነት እየዳረከው ነው ማለት ነው። ኦሮሞ ይሁን አማራ ይሁን አንዴ መተራረዱ ከጀመረ everyone would be suffering። ስለዚህ ምን እያለ ነው? ቱለማ ስልጣን እንዳያስካልቅ አትቀራትም፣ ከያብይ ስር እንዳደዘደስክ ትበላለህ ነው። እሳቱን ጭረን ቤት እናመጣዋለን ነው። ከጨዋታ ትወጣለህ ነው። ኢማጂን አሁን ጽምዶ የህዋት ኃይል አዲስ አበባ ሲመጣ ከአማራ ሁላችንን ይመታን ይችላል። ከኦሮሞ ማንን ይመታ ይመስላችኋል? የጽምዶ ኃይል ማንን ይመታ ይመስላችኋል? እስቲ ንገሩ። ከኦሮሞ የትኛውን አካባቢ የሚመታ ይመስላል ነው? ኦኬ ኖርማሊ አላማው ቱለማ ስልጣን መቼ ነው ያጣው? እስቲ ንገሩ። ባለፉት 140 130 ዓመታት ውስጥ ከአፄ ምኒልክ ጀምሮ ቱለማ ከኢትዮጵያ የስልጣን ውስጥ ወጥቶ የሚያውቀው መቼ ነው? እስቲ ንገሩ። በህዋት ጊዜ መሀል ስለሆነ ተገዶ ነው የፖለቲካ ኃይል ነው። ኦኬ ቱለማ ኢዝ አ ታርጌት። ህዋት እኮ አማራ ለማቀፍ እየሞከረ እኮ ነው። ወንድሜ ነህ እያለ ነው። ጠላት ማን ነው እያለ ነው። ኦሮሞ ነው ብሏል። ከኦሮሞ የትኛው ኦሮሞ ነው? ከወለጋ ኦሮሞ ጋርማ ጽምዶ ብሎ እኮ ተጻምዷል ከጀልመሮ ጋር። ስለዚህ ጠላታችን የኦሮሞ ብልጽግና ነው ካሉ ከኦሮሞ እንዶ ጠላት ሆኖ ታርጌት አማራን ማን ወዳለን አሉ እኮ። ምንም ቢሆን እኮ ፋኖቹ አያራ ዘመዶቻችን ነው አታስነኩ ሊሉ ይችላሉ። ማን ነው አይዲያል ጠላት ሆኖ የተቀመጠው? ቱለማ ነው። ቱለማን ለመምታት ከፈለክ የግድ you need to create some kind of violence because እንደፈለጋቸው ይሄ ዘር ማጥፋቱን መጨፍጨፉን መስራት አይችሉም። እዛ አካባቢ እሳት መጨር አለበት። ጦርነትማ ከሆነ ጦርነት ከሌለማ ዝም ብለህ ሄደህ ስገል ሰዎች በጣም አላርምድ ይሆናል። ኦኬ ስለዚህ ታርጌት ሆኗል ማለት ነው ቱለማ። አሁን መንቃት አለበት። የአዲስ አበባ ካርድ ማለት ይኸውላችሁ አብይ አርጎ ላይ ያረጋው ሆኖ ማይሆን እንዲህ ሰፍ ምትል ካለ የኦሮሞ ልጅ ሆኖ ላይ ሆኖ እንደምታውቁት ነው አዲስ አበባ የሰፋች እንጂ አዲስ አበባ የሚውጥ ኦሮሚያ ክልል እንደለ ታውቃላችሁ። የኦሮሞ ፖለቲካ እኔ አልነግራችሁም፣ ታውቁታላችሁ። እርስ በርስ ውስጣችሁ ታውቃላችሁ። ማንጎ በና እንደሆነ አዶና ኤክስፕሌን ኢት ቅድም ነካነካ አድርገዋል። አርሲ ላይ ለምን እንደምትገደል ታውቃለህ? ቱለማ ልጅ ከአማራ ጋር ባለው ጸብ ኦሮሞ ልትሆን ትችላለህ። በኦሮሞ ፖለቲካ ውስጥ you need to protect yourself አይደል? ራስን ፕሮቴክት ማድረግ አለብህ። ከዛ ጋር ብሌም የምታረገው ብሌም ሽፍት የምታረግበት አማራ የለም። ኦሮሞ ለኦሮሞ ነው የምትፋጠጠው። ያላለቀ ፖለቲካ አለ። ስለዚህ ይሄ ነው ታርጌቱ። አዲስ አበባ የሚለውን ፖለቲካ ማን ይለኮሰው? ባይዘው ለጽምዶ የሚጠቅም ነው አዲስ አበባ የሚለው ፖለቲካ because ሁሉንም ኢትዮጵያዊ በኦሮሞ ላይ ያስነሳል። ከኦሮሞስ ደግሞ አይ እኔ ከዚህኛው ኦሮሞ ጋር አይመለከተኝም ከገዢ መደቡ ደጋፊው ቱለማ ኦሮሞ ብሎ የወለጋ ኦሮሞ ተገንጥሎ ከመቹ ግሩፕ ገብቷል ማለት ነው።
የተደረከ ነው። ሶ እዚህ ውስጥ ገብታ አብረህ ካቦካ ተመቸህ ለጽምዶ ማለት ነው። አለቀ። አዲስ አበባ ላይ ትርክ ይሰራባል። አዲስ አበባ ሊነጠቅ ነው ይላል። የሚመሳህ ራሱ ሌላው ብሔር ብቻ አይደለም። አዲስ አበባ ውስጥ ያለ ነዋሪ ህዝብ ራሱ ቀን ነው የሚጠብቅልህ እንኳን ሊያግዝህ። ስትንቀሳቀስ ስልክ ደውሎ በዚህ ገቡ በዚህ ወጡ፣ ጀት ተነስቶ ከአዲስ አበባ ሲሄድ አሁን ተነሳ፣ ድሮን ሲነሳ ምናምን መረጃ ይሰጣል። ቢኮዝ አዲስ አበባ ሰፊ ነው፣ ቴክኖሎጂው በደንብ አለ፣ የነቃ ህዝብ ነው። ኦልሬዲ ታርጌት እያስደረገ ነው የሚሄደው። መደበቅ የለም። ሞኔቱ ለማኦሮሞ ከጊንጪ ተነስቶ ደበቅ ቢል ወደ አዲስ አበባ ሮጬ ልምጣ ቢል አዲስ አበባ ህዝብ ጠልቶት ነው የሚጠብቀው። ቢኮዝ ህዝቡ ለፍቼ ሰርቼ የሆነ ክልል ልገባ ነው ሲባል ህዝቡ ይጠላሃል። ምንም ፒውር ካልኩሌሽን እኮ ፒውር ፖለቲክስ። ስለዚህ ራስ ላይ ፖለቲካ አትስራ ነው የምትሰራ። ይሄ አጀንዳ ሪያሊስቲክ አይደለም። አላማው ከትግራይ ጀምረን ስንመጣ አዲስ አበባ ላይ እሳት ለኩሰን እንጠብቅ ነው። ከዚህ ያለቀ ነው ማለት። ወሎን ልክ ከተሻገሩ በኋላ ይርዳን። ቢኮዝ የሸዋ አማራ ቆሞ አይታገላችሁም። ቢኮዝ እዚህ ጋር ኃይለኛ ፋውል እየሰራህ እየጠበቅከው ነው። ምንም ማያደርግ እለፍ ነው የሚለው። እስከ ወሎ ነው የትግራይ ኃይል ከወልዲያ ተነስቶ ደቡብ ወሎ ለመድረስ ብቻ ያቺ ርቀት ናት። ከ4 ኪሎ ያለችው ርቀት። ከዛ በኋላ ያለው ርቀት የሸዋ አማራውን አዲስ አበባ ምናምን እያልክ ነገር የምትፈልገው ከሆነ የሸዋ አማራ ተደርቦ መጥቶ ነው የሚመታ። ቢኮዝ ያ ከተማ የኔም ጭምር ነው ብሎ ስለሚያስብ ቅርቡ ነው እንዳንተ አዲስ አበባ። ስለዚህ ወስድብሃለሁ ካልከው ይቀጠቅጣል። የወለጋ ኦሮሞ ለአንተ አይተኛም። ከጽምዶ ጋር ተሰልፎ እየመጣ ነው። ኢቭን አድነኝ ብሎ ኦሮሞ ተኩማ ተሰብስበን ይሄንን ጽምዶ እንምታው ብትል ወለጋ እኔ ራሴ ጽምዶ ነኝ ይላል። ይሄ ተላላኪ አብይ ተላላኪ ምን አባት አመጣለህ ይላል። ብቻ ነው ምቀር የምስራቅ አርሲው ፖለቲካ እንደሞ የክርስቲያን ኦሮሞ አለ እንዴ ዲቃላ ምናምን ብሎ አይታገልም። ከጎን የሚሞትልህ የለም። ሀጫሉ ሊቀበር ሲል አይታችኋል። ምስራቅ አርሲው ነው ፍትሃት ሊደረግለት ሲል ናፍጠኛ ነው ለካስ ብለው ጥለው ነው ዳሱን ጥለው ሄዱት። ይሄ ሁሉም ሰው ያየው ነው በቴሌቪዥን ታውቃላችሁ። ይጥለማ ልጆች ኦኬ። ስለዚህ ብቻ ነው የምትመታው እስከ ደቡብ ወሎ ከተደረሰ በኋላ። ከዛ በኋላ ያለው መንገድ አዲስ አበባ ነው። መሀል ላይ ያለው የሸዋ መሬት ለአንተ ጠላት ነው ማለት ነው። ስለዚህ ስማርት መሆን ያስፈልጋል። ሶ እቺ ፖለቲካ ለኔ አሁን እንደ አንድ የፖለቲካ ትንሽ አንደርስታንድ የሚያደርግ ሰው ፖለቲካዋ የተጻፈችው ድርሰቷም ባለቤቷም ወያኔ ነው። ልክ እንደ አርሲ ላይ እንደነበረው የቤተክርስቲያን ቃጠሎ ጭፍጨፋ የወያኔ ድርሰት ናት። ቢኮዝ ማን ነው እያስጨዋት ያለው? ጸጋዬ አራርሳ። ማን ነው እያስጨዋት ያለው? እነ ጀዋር። ማን ነው እያስጨዋት ያለው? ብዙ የትግራይ ልጆች። ኦኬ ይሄ የቲፒኤልኤፍን ፖለቲካ አንደርስታንድ አታረጉትም። ባይዘው ሞኝ ናችሁ። የቲፒኤልኤፍ ፖለቲካ የሴቶች ሙቭመንት ሁሉ አስነስቷል። ሰሞኑ ኃይለኛ የሴቶች አይ ዶንት ኖ ውስጡን አላቅም ምን ተበደል እንዳለው እና አላቅም። አክኖሌጅ ያደርጋሉ የኢትዮጵያ ውስጥ ያሉ ሴቶች ያላችሁን መከራ በደል ምናምን አይ ሪሊ አክኖሌጅ ኢት። እንደሆነ አማራም ከሴቶች ጎን በጣም እንቆም ነን። ግን ታይሚንጉ ወያኔ አንደርስታንድ አታረው። ወያኔ ሲተኩስብህ አንተ የምታየው 3 ወይ 4 ጥይት ይሆናል። የምታየው ፊት ለፊት ይመጣው ማታቀው 6-7 ይመጣል። ለምሳሌ አሁን ፖርትሬ አሁን የሴቶች ትግል የሚመስል ሆኖ አሁን ያለው ለምሳሌ ስልጣን ላይ ያለው እና አብይ ምናምን እንትን የሚል ምንድነው የሚያጎድፍ አይነት ካርድ ይሳባቸዋል። አንተ የምታስበው የሴቶች ትግል ነው የምትለው አይደል? ለምሳሌ የምታስበው ከሆነ በትግራይ ጦርነት የአንድ ህፃን ልጅ ስም ተጠራና ማህፀኗ ውስጥ ብረት ቢላ ምናምን ተከተተ ተባለ። ይሄ በጣም እንትን ነው አይደል? ስትሰሙ ራሱ አንድ 12-13 ዓመት ልጅ ህፃን ማህፀን ውስጥ እንደዚህ ብረት ተከተተባት ሲባል በቃ የትኞች እንደ ሰው ቆመህ ሐሳቡን ሰምተ መጨረስ እንኳን አችልም። ዘግናኝ ነው አይደል? በቃ ይሰቃል። ክሪንጅ ነው የምትለው።
ይሄ ናሬቲቭ የትም ቦታ ነጮች ጋር ኢንተርቪው ሲሄዱ ምናምን ይሄን ነው ቀድሞ የሚመቱት ሲሉ ሾክ ነው የሚያደርገው። የሆነ ፓርቱ እውነት ሊሆን ይችላል ቢኮዝ ልጅቷ እጇን ተቆርጣ ምናምን አይቻለሁ። ግን ሌተሮን ልጅቷ ያ እንዳልተከሰተባትና የተከሰተባት ሰምሃው የሆነ ነገር እንደሆነ ቴስቲሞኒ አድርጋለች። ኦኬ አሁን ራሱ የቲፒኤልኤፍ ፖለቲካ ከሴት ጋር አገናኝቶ ይመታል። አሁን ብልጽግና በድሮን በጥይት ምናምን ልገጥም አብጠጠ ስትጠብቅ በሆነ በኩል በሴት ይመታል። የሴቶች መብት ተጥሷል ምናምን ማታቀው ፍሮንት ነው፣ ማታቀው የፖለቲካ ፍሮንት ነው። የድንትን ነው ግንባር፣ የጦር ግንባር ይከፍትብሃል። ለምሳሌ አንተ ጽምዶ ምናምን እያልክ ልትዋጋ መሳሪያን ደግነ በዚህ በኩል የሴቶች የነጻነት ትግል ግንባር ይከፈትብሃል። ኢንተርናሽናል ኮሚኒቲ ዓለም ወክ ነው። ኦኬ ዓለም ወክ ነው ማለት ንቃት ውስጥ ነው ያለው። የሴት ጉዳይ የህፃናት ጉዳይ በጣም ሴንሲቲቭ ነው። ኦኬ ዓለም ራሱ ፊትን ያዞራል። ከዛም ትንሽ ቆይቶ ይሄ ጉዳይ ወደ ምን ያድጋል? በጦርነቱ የወሎን ሴት ይደፍሩና ቅድም ዘር ያዕቆብ አስቀምጦታል። ይደፍሩና ብልጽግና ደፈረው ብለው ፖለቲካ ይሰሩባል። ከዛ ምን ያደርጋል? ስቶሪው ቢውልድ እያደረገ ይመጣል። መጀመሪያ ምን ይባል? ሴቶች ተበደሉ የሚል ናሬቲቭ ራን ይደረጋል። በዚህ ወያኔ ፓራላል ነው መሰለኝ። ቀጥሎ ሴቶች ተደፈሩ የሚለው ሴቶች ተበደሉ የሚለው ናሬቲቭ ለዓለም ይሸጣል። ከዛ ቀጥሎ ምን ይሆናል? ሴቶች ተደፈሩ ይባላል። ኦኬ ይሄ መንግስት የሴቶችን መብት አይጠብቅም፣ አሁን ደግሞ ደፈረ ይባላል። እያለ ቢውልድ ያደርግና የዛሬ 6 ወር አብይ አህመድ አሊ ቢሮ ውስጥ 7 ሴቶችን ደፍሯል የሚል ናሬቲቭ ጋር ሊያድግ ይችላል ማለት ነው። ጦርነቱ ሲመጣ እያንዳንዱ በሴቶች ላይ የሚፈጸመውን ወንጀል አሳልፎ ይሰጣል። ባይ ዘ ዌይ እዚች ላይ እንዳለ ኢቭን እንደዚህ አይነት ሙቭመንት ላይ አሁን ኢቭን ይሄን ሰሞን ሲሳተፉ የታዩት እንዳለ የትግራይ ልጆች ናቸው እና የኤርትራ ልጆች ሳምቲንግ ዝና በዚህ ነው የምታውቀው። ታዲያ በሁሉም ግንባር ነው የሚመቱ። ይኸውልህ ሲዋግ እነዚህ ህዝባቸው ቁጥሩ ትንሽ ነው። ባላቸው እውቀት ልክ ይዋጓል። ባላቸው ድንጋይ ያለው በድንጋይ በርበሬ ያለው በበርበሬ ጥይት ያለው በጥይት ነው ይዋጋ እያሉ ቢውልድ ያደርጉና ትዝ ይልሃል ህጸጽ ላይ ታስታውሳለህ? ዘር ያዕቆብ ህጸጽ ማለት ህጸጽ ላይ የቲፒኤልኤፍ ፋይሎች ወርቅና መርታለን ብለው በኬሚካል ህዝቡን ፈጁት፣ ኢሌጋል ማይኒንግ። ከዛ በኋላ ምን አሉ? ህዝቡ ልክ ሰው ሲያቅባቸው ምን አሉ? ይሄ ህዝብ እኮ እንደዚህ ሆኖ ከወልቃይት የተፈናቀለ ነው አሉ። አያችሁ ፖለቲካው። ብልጽግናዎች መተው ጅል አይደሉ? ብልጽግናዎች ህጸጽ አብሮ ያለቅሳሉ ምናምን። የብልጽግና ካሬ እኮ ነው። ኦልሬዲ እኮ ሴት አፕ ተደርገህ እኮ እየገባ ነው። ዋና አማራ መጥቶ ለሌቦች ይችን የፈጸማችኋት እናንተ ነው፣ መዳረሻችሁ ደግሞ ወልቃይት ይግባልን። ቢኮዝ ለኢትዮጵያ ህዝብ ህጸጽን ያሳዩዋል እና አዶናይ ምናምን መጥቶ ያለቅሱባል። ኢትዮጵያ ህዝብ ብላይንድድ ይሆናል እና አዶናይም እዛው ህዋት አፊሊዬሽን ነው ያለው። አይኑ ይዘጋል። ምን ይላል? መፍትሄ ይፈልጋል። መፍትሄ we need to fix this problem ስትል ሰዎች እኮ ወደ ወልቃይት ይመለሱ ይብላል። ከዛ መላው ኢትዮጵያ ምን ይላል? አዎ እንዲህ ከሚሰቃዩ ወደ ኢትዮጵያ ወደ ወልቃይት ይመለሱ ይባላል። ቲፒኤልኤፍ ወደ ወልቃይት የሚመለስ ምን ትልካለች? መሳሪያ የያዘ ወጣት ትልካለች። ከዛም ጦርነቱን ከወልቃይት ውስጥ ተጀምረዋለች ማለት ነው። ፖለቲክስ። ከዛም ብልጽግናዎች ምን ይሉ ነበር? አብረው ህጸጽ እያሉ ያለቅሱ ነበር የብልጽግና ሰዎች። እኛ መተን ዋና አማራ ሲመታ ብልጽግናዎች ነቁ ባን ነው። እነዚህ ሰዎች ወልቃይት ሆነው ከወልቃይት ጦርነት ጀመረው ከግብጽ ምናምን አድርገው ሊመቱን ነው አሉ። ህጸጽ ላይ ያለውን ገንዘቡን ምናምን አዶናይ ሰበሰቡን የያዙት ምናምን ያቺ ካርድ ሳትሳብ ቀረች። ዛሬ ህወሓቶች ጦርነቱን ከሸረሪና የሚዋጉበት ምክንያት ያቺ ህጸጽ ላይ ያቺ ኦብስታክል ማለፍ ስለተቻለ ነው። ህጸጹ ላይ ሰክሰስፉል ቢሆኑ ኖሮ ብዙ ሰው ይገባ ነበር። ማንም እኛም መከልከል አንችልም። ቢኮዝ የኢትዮጵያ ህዝብ ሙሉ ሆ ብሎ ህጸጽ ያለው ሰው ተርቧል ይላል እና አዶናይ ምናምን እናቶች ቢሄዱ ምናምን እናት አዝሎ ሲያስገባ ታያለህ። በሳምንቱ ያ የገባው ኃይለኛ ሰራዊት ወልቃይት ያስገባል። ወልቃይት ከውስጥ ነበር የሚመቱት ማለት ነው። ልክ ያኔ ኖቬምበር 2020 ላይ መከላከያው እንደመቱት ማለት ነው። ከውስጥ ነው የሚመቱ። ምን ታረጋለህ? አዲስ አበባን ታጣለህ በሰከንድ ማለት ነው። አሁንም የሴቶች ሙቭመንት ምናምን የምታዩት ሙቭመንት ለዚህ ለጦርነቱ ቢውልድ እየተዘጋጀ ነው። ናሬቲቭ አይታችሁ ከሆነ ልጅቷ ምን አለች መሰላችሁ? የሚገርማችሁ
አይ ሪሊ አድማየር ፖለቲካቸውን ያጨብጭባሉ ጎበዞች። እኛ የኃይለ ሥላሴ እንጂ ስለሆነ ከሩቅ ነው የሚሸተን። ምን እንዳለቻቸው ታውቃላችሁ? ልጅቷ ትሄዱና አለቻቸው አብይ ፖስት ያደረገው ላይ ትገቡና አለቻቸው ሪሰንት ፖስቶቹ ላይ 2 ፖስቶቹ ላይ ከስር በኮሜንት ይሄንን የሆነ ምልክት እጅ ያለበት ምናምን አድርገዋል። ቅድም ብያቸዋለሁ። ለሴቶች በጣም እናዝናለን፣ እንጨነቃለን፣ እንወዳለን። ለሴቶች የትኛውንም ርቀት ሄደን ድምፅ መሆን እንፈልጋለን። ግን ፖለቲክስ መሆኑን አያችሁት? አሁን ብዙ ሴቶች የሚያስቡት አብይ መፍትሄ ያመጣል አሉ። አንደኛ አብይ መፍትሄ ያመጣል። ኦኬ ሂዱና አብይ ፖስት ስር ከስር ምን አርጉ ተቃውሞ አለች። እኛ እንደ አማራ እንኳን ፖለቲካ እንደዛ በዛ ፍጥነት አልተቃወምም። በቃ ሳት ነች ልጅቷ። ሄዳችሁ ተቃውሞ አለች። አሁን የትኛውም ሰው ስክሮል ሲያደርግ የአብይን ፖስት ሲያይ የውጭ ሀገር ሰው ቢኮዝ እና አብይ ፕሮሞት አድርጓል አዲስ አበባን በሆነ መንገድ ምናምን ሶ ስክሮል ሲያደርጉ ምን ያደርጋሉ? አሃ የሴቶች መደፈር ምናምን ኦኬ ኢትዮጵያ ውስጥ ሴቶች መደፈር አለ። ሶ ኢንተርናሽናል ኮሚኒቲ ምን ያደርጋል? ሪዘርቭ ያደርጋል። ቢኮዝ የሴቶች ጉዳይ is very sensitive 2026 ነን ያለነው 2026 ተመሳሳይ ጾታ የሴት ጉዳይ የፓለስታይን ጉዳይ ምናምን እነዚህ ሴንሲቲቭ ኬዞች ናቸው። ማንም ሰው እጁን አይከትባቸው። ኦኬ ያስመታል። መንግስት ሆንክ ፓወርፉል ሆንክ እቺ ቀይ መስመር ናት። ተሳስተ በዚህ አሁን ባለው 2026 ፖለቲካ ተሳስተ ሴቶችን የሆነች መጥፎ ነገር ከተናገርክ ዮርዳን አንገት ውስጥ ገመድ ነው የሚገባው። ትንሽ ቆይቶ ምን ይመጣል? የትግራይ ሴቶች ተደፈሩ በመከላከያ ተብሎ ትርክት ይወጣል። ከዛ ምንድነው ተሰርቷል፣ ኦልሬዲ ቢልድ ተደርጓል ስቶሪ እና ምን ልላችሁ ነው ፖለቲክሱ ኦልሬዲ ኩክ ተደርጎ በሁሉ ግንባር እየመቱ ነው። ብልጽግና ምንድነው የምክክር ኮሚሽን ብሎ ሰብስቦ ህዋት ውስጥ ገብታ አዲስ አበባ ሚል አጀንዳ አፈንድታ ከምክክሩ አዲስ አበባ ሚል አጀንዳ አውጥታ ጅል ደሞ አሉ የብልጽግና የኦሮሞ ልጆች አዎ ፈንፈኔ እኛ ነው ፈንፈኔ ምናምን የለም እኮ ምንም በህጉ በምኑ ባይሆን ነው ፈንፈኔ ምናምን ያሉ ያሞቁላታል። ከሽግግር ከምክክር ምክር ቤት ውስጥ አብይ በዚህ ምክክር አተርፋለሁ ያለው ኢትዮጵያንን አንድ አርጌ ሰብስቤ አዋይቼ ተስፋ ወደፊት ተስፋ ሳይቼ ጦርነት የሚመጣ በጋራ እንዲቆም አደርጋለሁ ነው የአብይ ከዚህ ከምክክር ኮሚሽኑ ለማትረፍ የሰበሰበ አብይ ቢሊየንስ ኦፍ ብር አውጥቶ የሰራውን ስብሰባ ህዋት ውስጡ ገባችና አዲስ አበባ ሚል አጀንዳ ለኩሳ ከዛ ውስጥ ትርምስ ፈጥራ ያን ትርምስ ወደ ውጭ አውጥታ ዛሬ አሁን አጀንዳ ሆኗል። እኔ ወደም ነው ማጨበጭበላ ይችላሉ። ግን ዋና አማራ ባይኖር ይችላሉ። አሁን ሬድ ሃንድ አሁንኛ በፋኖስ ገብተው ምናምን ያዝናቸው እኛ ነን። አሁን እኮ አፋብን እኮ ሊያስደነብረን ነው። በዋና አማራ ባይኖር ኖር አፋብን ምን ይላል? ሰሜናዊ ምናምን ብሎ ቢልድ አድርጎ በነሳት ትግማራ የሚባለው አማትግ የሚል አንድነት ተፈጠረ ብሎ የሆነ ቀን ሊነግሩን ነበር ያሰቡት። እኛ ቀድመን መታናቸው። የአሁንም ፖለቲካ እየነገርን ነው። ስለዚህ እዚህ ፖለቲካ ውስጥ ኪ ፕሌየር ቱለማነ እንመታ ካላችሁ ኦኬ እኛ ብዙ ሉዝ የምናደርገው ነገር የለም። እንዳማራ በመጣ ከበደ ትግላችን ይቀጥላል። ሪል መሪ እስክናገኝ ድረስ ትግላችን መቀጠሉ አይቀርም። እናንተ ግን የምዕራብ ወለጋውም ኃይል ቀን የሚጠብቅላችሁ የምስራቅ አርሲውም ኃይል ቀን ጠብቆ ከቤተክርስቲያን ውስጥ ከቶም ያቃጠልህም ኃይል ጽንፈኛ ኃይል የህዋትም ኃይል የኤርትራም ኃይል ታርጌት አድርጎ የሚመጣው አንተ ነው። ስለዚህ ፖለቲካውን ካላወቃችሁት አሁን ያሸበሽብ የቱላለማ ልጅ ኮሎርቻ ወይ ሴቶች እኔ አይ ሪሊ አድማየር ሴቶችን የትኛውን ሙቭመንት ሴቶችም ለራሳቸው እንድታገሉ እንፈልጋለን መሆንም አለበት። ቢኮዝ ኢትዮጵያ ውስጥ ብሔሮች ታግለው አሸንፈው ቢዝን ብሔሩ ሴቶች እንዲበደሉ አንፈልግ። አማራ ነፃ ወጥቶ የአማራ ሴት ነፃ እንድትወጣ የአማራ ሴት በቤቷ በአማራ ወንድ እንድትጨቆን አንፈልግ።